እና እህቴ ምንድነው ያደረካት? እህቴ ምንድነው ዘርበይ አንቺ ዘርበይ አንቺ ይሁን ነከሰች ጠቆረ አሁን ጠቆረ በኋላ ምንም አትም ቢጫ ያው አንቺ ነሽ እንደዛ እንድጣብቅ ያደረግሽኝ እንደዛ እንድሰቃይ ያደረግሽኝ አንቺ ቆይ የሰይጣን ተላላኪ ነሽ ኖ ሰይጣን እኔ ተላላኪ ነው ንግስት የተባለችዋን ሴት እንግዲህ ሁሉንም ነገር እንድትናዘዝ አድርገናታል እሌኒ ነኝ ዛሬ ነገ ንግስቷ ትመጣለች ውስጤና እሷ ያለችው በየተራ ነው የምንወጣው በቃ ከውስጥሽ እንድትወጣ እኮ ነው የምፈልገው today is my day ቃኔ ምን እንደምትል ሰምተሃል አይደለ በልብስ ነው እንደምትቀያየረው በልብስ ነው የምትቀያየረው ዛሬ ግን ከጀርባ ሁላችሁም ላይ እየጠበቃችሁ ምክንያቱም ድጋሚ ይኸውልሽ እጅ አንገትሽ ላይ ከሆነ ሳልገልሽ ካልመለስ ቀይ ምን ትመስላለች ልብስ ስለቀየርሽ እኔን የምትሰውኝ መሰለሽ no she's inside here በቃ ውስጥ ያለች እቴ በቃ እሷን ነው የምፈልገው በቃ እሷን አስራታለች እኛንም አስራታለሁ ቀናለን ሁለታችን ነው ምንድነው የሷ ቀን መቼ ነው ነገ ያየነው አይደለም ምን አይነት ሰው ቀልድ እንደሚቀልድ ሰው ላይ የማንም መጮሻ ሆነን አሁን ደግሞ እዚህ ጌም ያዘ መሰለሽ ነገ መምጣት ትችላላችሁ ዛሬ ነው ቀን ነው ነገ ደግሞ ይሳቀን ነው ንግስቷን የፈለጋችሁት አይ ነው ውስጤናት ያላችሁ ነገ እንምጣ ያ ትላንትና አይደል የመጣችሁት ዛሬ ካንቺ ጋር ክላስ እንዴ ነገ ከሷ ጋር እንምጣ ኖ ትላንት ከሷ ጋር ነበራችሁ መጣችሁ ትላንት የሷ ቀን ነው ዛሬ ደግሞ የኔ ቀን ነው ሶ ፍሪደም አለኝ ዛሬ ምን አይነት ቀልድ ነው ነገ ከሷ ጋር እንደፈለጋችሁ መሆን ትችላላችሁ ነገ ናት እሷ የምትመጣው ዛሬ የኔ ቀን ነው ኦኬ አየሽ እኔ ሆነ ምን አደረገ ነው ፊትሽን ቡጭርጭር አረግሽና ወደ እሷ ቀይርሻለሁ ኖ ዩ ካንት እሷ ነገ ነው የምትመጣው ካለቀናት መጣም because ዛሬ ብዙ ነገር ታረጋለች ምናምን ሸቲው ጨዋታ ነው እንደ ቀበሌ መሰለሽ እንደ በቀጠሮ ነው መጣው አንቺ ምንድነው ችግርሽ ውስጤናት ምንድነው መቸገርሽ ምንድነው ማትናገሪ ከሆነ ይኸውልሽ ማትናገሪ ከሆነ እዚህ ነው የምልሽ ታመጫታለሽ ዝም በይ እሺ ማነሽ አንቺ ንግስቷና እሉ ናንቺ ዝም በይ ሁሉማ የሚባል ነገር የለም አንቺ ራስሽ ነሽ ዝም በይ ሳዳምጥሽ ነኝ የማንም መጮሻ መስልሻለሁ ቃበይና ስለ ንግስቷ ተገሪ እሺ ንግስት ተብየዋ ከዚህ ስንወጣ ይኸውልሽ በድብቅ ካሜራ ሁሉንም ነገር ቀርጽ ጨዋታ ነው ጸጉርሽን ነጭቼ ማለት ነው እሺ ጸጉርሽን ነጭ እኔ ነገ መምጣት ትችላለህ አልኩ በቃ እውነቱን ተናገርኩ እኮ እኔ እሌኒ ነኝ ዛሬ ነገ ንግስቷ ትመጣለች ውስጤና እሷ ያለችው በየተራ ነው የምንወጣው በየተራ ነው የምትወጡት በየተራ ነው የምትወጡት ማሪለ ተራሽ ይፍረስና ዝም በይ ነገ ይኸውልህ I swear የምታረገኝን ውስጥ የሆነ ያየሽ ነው ንግስቱ በቃ ከውስጥሽ እንድትወጣ እኮ ነው የምፈልገው today is my day ቃኔ እንድትሻማብኝ አልፈልግም በቃ አይደለ ይኸውልሽ ሰሚልሽ እሷ አይደለም ድሮ ነው የጨለበስኩት እሷ ጥቁር ለባሽ ነው ያሉትን ሰዎች ተቀጥታቸዋልሽ ቦዲጋርዶች ስጋሽን ለብቻ ቆራርጠው ምናምን ጠበቃሽ እዛ ይሁን እዛ ጥብቅናውን እዛ ይስራ አሁን የምፈልገው እንድታምኝ ነው ሁሉንም የሰማምከኝ ነው ገና ሳምምሻለሁ እኮ ገና ሳምምሻለሁ እሷናት ብዙ ነገር የምትሰራው ነው አይደለም እሷናት ሰዎችን የምትገለው እሷናት ሰዎችን እንደዛ የምታደርገው መጥፎ ነገር የምትሰራው እኔ ምንም አውቀው ነገር የለም በቃ እሷን አምጫት አካንት ነገር አልቀጣ ኧረ በስመ አብ ይኸውልሽ ሰሚኛለሽ በደንብ እንዳይሆን አንዴ ካሜራውን ወይ አጥፋልኝ ወይ ደግሞ አትጥፋው ኖ አትጥፋው ነው ትናገራለሽ አትናገሪም አንቺ ችጋራም እውነቱን ትናገራለሽ አትናገሪም ትዘኩሩ በእናንተ ይታመመው ያጣበቅሻቸውን ሴቶች እንዳለ ማለት ነው እኔ ማን አጣበቅም እሷ ናት ንግስቷ ናት ያጣበቀችው አትናገሪም ገና ለገና ሴት ነኝ ብለሽ ነው አይመታኝም ብለሽ ነው እሺ ትናገርሽ አትናገርሽ እሺ ትናገር በእንግሊዝኛ እያለቀሽ ነው
በቃ ይፈልጋል አላወራም ማለት ነው። እኔ ባላጠፋሁት ነገር ንግስቷ ባጠፋችሁ ጥፋት ነው የሚያቀርበው። ንግስት አረ በእናትህ አንተ በቃ እኔ ከዚህ በላይ ልታሳብደን ነው ይችላል እንዴ? በጣም ታስቀናለች። አንዴ ታስቀውጪ ተናገራለች አትናገርም። እንገባለን ካለ ተናገርኩ ነው ንግስቷ አለች ውስጤ ነው። አሁንም እየቀለለችብኝ ነው። እንግባ እንደኛ እኛ ያንተ አላማማት መሰለኝ። ቆይ እኛ እንግባ። ኦኬ ንግስቷ ልጥራት በቃ እሺ ሰንፊት አይደለማ በጣም ያሟል እኮ ተናገሪያ። አይ ቲንክ መጠጣት አለብኝ መሰለኝ። ምን ደምጠጪው? አፍርጥጭ እንባስኪ አይደል? ምን ሆነብሽ? ነው እኔ ይሄ ነው ካልጠጣ ተዘንቷ ለምንድነው ነጭ ነው? አይደለም ሰው ያፈር ኋላ ተጣጣ ያዝ አልጠቀማት መሰለኝ ዱላ ኖ እንዴ ዱላ አልጠቀምሽ። አንተ ልታይ እኮ ነው ከዚህ በላይ ምን ከዚህ በኋላ ዱላ ነው የምጠጣው። ዱላ ይጠጣው አንዴ ብቻ እኛ ንግባ። ቆይ እሺ ሱብ ይሆነ ቆይ ልንገር ኖ ንግባ I have to tell you something please ተናገሪያለሽ አትናገሪ? አስቀምጪ ወደዛ ተናገሪ። ኦኬ አማርኛ ነው እንዴ? listen ተናገሪ። እኔ ቆይ እንደምታኝ ልንገር ክላውራ መጀመሪያ አንተ ስታወራ ሰማሁን የምትችሃለሁ። እኔ እሌኒ ነኝ እሷ ንግስቷ ናት። ዘን በየተራ ነው የሚወጡት። አንድ ቀን እሌኒ አንድ ቀን ንግስቷ። እሌኒ ምንም አታውቅም። ኖ please listen to me listen እኔ ራሷው ልቀያየርብሽ ነው። ልክ እንደ ንግስቷ አንቺ አትናገሪም እንዴ? አንቺ አትናገሪም? ትናገራለሽ አትናገሪም? ትናገራለሽ አትናገሪም? I told you ዝበይ የፈረንጅ ቡዳ ነው እንደ በላሽ አንቺ እንደዚህ የምትጮይ አትናገሪም ወይ? አንተ እቺ ልጅ ሌላ ነገር ውስጥ ያስገባች ንግስቷ መምጣት አልቻለችም። ሶት እኔ ወይ ንግስት የሚባል ነገር እሺ አለ ደም ነገር ስጡኝ። ንግስቷ ላንጣት ምንም አልሰጥም። ደም ነገር የለም። እስር ቤት ነው ይዤሽ የምሄደው። ናንደው ንግስቷ she's going to kill me እዛ ለነሱ እንትን ታለሽ ተነሽ ለቆሽ ልንገርክ ሁሉም ነገር ታወጣለህ። ያ አውጣለሁ ግን I have to change my clothes ልብሴን መቀየር አለ። ሂጂና አልኩ እቺ የፈረንጅ ቡዳ ነው እንደ በላት ምን አረ ያያችሁት በልብስ ነው እንደ እንደዚህ የሚሆነው? የምራቸው ነው። ልብሴን መቀየር አለብኝ። ዘንድሮ ግን ውድ ተመልካቾች በጣም ሌላ ታሪክ ውስጥ እየገባሁኝ ነው። ምን እንደምትል ሰምተሃል አይደለ? በልብስ ነው እንደምትቀያየር በልብስ ነው የምትቀያየረው። እናት እንዴ ተደብቀን እንዴት እንዴ ኖ መስማት ይችላል። የሰማች ጆሮ አላት አንተ። ዛሬ ግን ከጀርባ ሁላችሁም ላይ እየጠበቃችሁ ምክንያቱም እቺ ልጅ ሌላ ነገር ላረጋት ይችላል። የሆነ ነገር ላረጋት እኛ በሴትን በመንቀጣበት መልኩ ገብተን ቀጣታለን እንዴ። ምንም እኮ በቃ አንተ በጣም እየጎዳት ምንም አልነካትም እኮ የሆነ ነገር ትሆንባለች። እሺ ምንድነው ልኝነው ነበር መጣ እዛ ጋር ወኝ እሰይ እሺ እንኳን ደህና መጣሽ ባለ ተቁራ። እሺ ቀየርሽው ነው እኔም እንዳደረጋችሁ አሰምቻለሁ አይቻለሁ። ኧረ እባክሽ ማማ ተሰምቶኛል። ኦኬ ተሰማሽ? እንደዚህ አይነት ጨዋታ እኔ አልወድም። ስለዚህ እናንተ ከሊኒ ጋር ሲፈልግሽ እዛ እስር ቤት ውስጥ ግቡና ለሁለት ተጨዋወቱ። እኔ ግን እዚህ ጋር ለስራ ነው የመጣሁት። ኦኬ ለስራ ነው ስራ አይደል ይፈልጋል? ስራ አይደል? አንቺ ዘርበይ እና እህቴ ምንድነው ያደረጋት? እህቴ ምንድነው ዘርበይ? አንቺ ዘርበይ አንቺ ይሁን አንቺ ነው አረባክሽ አየሁ ጠቆረ። አሁን ጠቆረ በኋላ ቢጫ ያምራል። ታሳየ መጠርጠር ነበረበት። ወረቀት ያቴ ነው ብዬ ሳሳይ መጠርጠር ነበረበት። ታሳይክ
ወረቀት የሚባል ነገር የለም። አፈር ነው ማበላሽ። አፈር ትግጫታለሽ። እዛ እስር ቤት ውስጥ ለትኋን ነው የምሰጥሽ። ትኋናም ትኋን I love ትኋን የትኋን አውቃ ነው ዝርብ እሺ ምንድን ነው እውነቱን ትናገራለሽ አትናገሪ? ትናገራለሽ አትናገሪ? ማነሽ አንቺ? እቺ ዋጋውን ነው የምንሰጠው። ተነሽ ትናገራለሽ አትናገሪ? ከዚህ በኋላ አንድ ቀን እንዳሰማል ካንቺ ካናል እሺ የሊን ጸጉር አበላሻችሁት። እሊን እንደዚህ ነገር አትወድም አይደለ? ጭራሽ በቃ የምትወደውን ነገር እኮ አልጠየቅንም ነው የምትወደውን ነገር አልጠየቅንም። እሺ እናንተ በጉልበታችሁ እኔ ደግሞ ጉልበታችሁ መንፈስሽ ያደንሽ ደምጃዋለሁ። እሺ ንግስት ሆይ እንደኔ ሆንሽ ንግስት ማለት ነው። አንድ ናችሁ። ወሬን አልፈልግም። እሺ መንፈስሽ ያደንሽ ድጋሚ ከምጣራው ሁሉን ነገር ከምትናገሪ ምን ልንገር ደግሞ ቆፈልኩ እያንዳንዱን ስትሰሪ ነበረው ነገር እንድትናዘዥ ይፈልጋል። ስራዬን ይሰሩት የሚጣበቁ ሰዎች ነበሩ። እነሱን አጣበቁኝ። አለቀ በቃ ማለቅ ነው መሰለክ። ቤቴ ካሜራ ገጥመክ እንደሄድክ እንቃለሁ። አይተሽ ነበር ግን ያው ስላንቺ በቂ መረጃ አለኝ። ስለዚህ ታክስ ለምፈልግ እስር ቤት እንችላለን መሄድ እንችላለን አይደለ? ምንም አትፈሪም። ማንን ተማምነሽ ነው? ማንን ሰው እኮ በሰይ ነው። ሁሉም ሰው በስሬ ነው። ሁሉም ገንዘብ ያለው እዚህ ሀገር ላይ ገንዘብ፣ ስልጣን፣ ሀብት፣ ቦታ ሁሉም ባንቺ ስም ባንቺ ወንዶች ደግሞ ጭራሽ ጺም አውጡልን እያላችሁ ትመጣላችሁ። እኔ ጋር ጺም የሌለ ወንድ ይመጣና ጺም አውጭልኝ ይለኛል። ከዛ በእኔ ስልጣን ስር ይሆናል። አታውቅም። ስለዚህ አስገባኝና ግዴ ቀበለውጣለሁ። የት ነው የምትገቢው? እስር ቤት ከሰቅሜን አሳይሃለሁ። ይኸውልሽ ላይ ልደውልልክ ብዬ ነው። የት ነው የምትደውይው? እስር ቤት ቀርማዳ አንቺ እንዴት ማለት? ኧረ እባክሽ ወደዛ። እኔ አላምንም። ምን እጅን ስለነከርሽ ምንም አይፈጠርም። እስኪ የሆነ ነገር ነው። ጥቁሩ እና የጠቆረስ ነው። ብሞት አልተውሽም። እሺ ብሞት አልተውሽም። ይሄ መድኃኒት ዋጥ ሰምኛለሽ። አንቺ ማለት ሰይጣን ነሽ። ሰይጣን እናትሽና አባትሽ መሬት ውስጥ የቀበርሽ ሰይጣን እዚህ ናቸው እንዴ? አይደለ? እቺ አውቃ እየተጫወተችብን ነው። እሺ ለማንኛውም ይኸውልህ የሷ ችግር የለውም። መጨረሻ አንድ ያስገቡልኝ ምን እንደምትሆን እናያለን። ያቺኛው ልጅ እስከዚህ ነይስኪ ነይ በዚህ በኩል ተጋቢ። ምን ፈልገሽ ነው? ተጋቢ ልትመጫት ነው? ቀርታለች። ተዳውጣታለሁ። የት ነው የምታውቂኝ? እኔ ጀርባሽ ላይ ያለውን ጠባሳ ታውቂዋለሽ? አንቺ አታውቂያለሽ ከዚህ በፊት እሷ? አይ በጭራሽ አላውቃትም። ጀርባሽ ላይ ጠባሳ አለ እንቃሽ ብዬ ማለት የት ነው የምታውቂኝ? እኔን እኔ ሁሉንም አውቃለሁ። ሁሉንም ታውቂያለሽ? ምንድነው ስለኔ የምታውቂው? ወሬኛ ምን ሁሉንም ስለምታውቂ ነው። እንግዲህ ይህች ልጅ ከእህቷ ጋር ካጣበቅሽ በኋላ ይኸውልሽ ያጣበቀችሽ እሷ ናት። ምን የእሷ ስራ ነው ይሁሉ። አንቺ ሰይጣን! እንግዲህ እውነቱ ይሄ ነው። ስለዚህ ወንድሜም እሷ ጋር ነው ያለው ማለት ነው አይደል? ቆይ ወንድሜ የት ነው ያለው? ወንድም ስለ ወንድምሽ ያጣራ ነው እስካሁን ድረስ ያገኘው። ወንዳሉት አንቺ ነሽ እንደዛ እንድጣብቅ ያደረግሽኝ። አንቺ ሰይጣን፣ የሰይጣን ተላላኪ እንደዛ እንድሰቃይ ያደረግሽኝ። ይቅርታ አረግልሻለሁ። ጭራሽ ይቅርታ አረግልሻለሁ። አንቺ ነሽ እንጂ ይቅርታ መጠየቅ ያለብሽ። ማንሽ አንቺ ይቅርታ መጠየቅ ማን ነው ማለት? ማን ስለሽ ነው እኔ መጠየቅሽ? አንቺን አጣብቂ። አንቺ ራሱ ይቅርታ ጠይቂ። እኔ እኮ ነኝ አፋታኋቸው። አንቺ አጣበቅሽውን በፈጣሪ ፍቃድ።
ለፍቼ እኮ ነው ስንት ነገር አድርገን እኮ ነው እነሱ ራሱ የተሰቃዩትን ስቃይ ፈጣሪ ነው የሚያውቀው እኔም አውቃለሁ አንቺ ቆይ የሰይጣን ተላላኪ ነሽ ኖ ሰይጣን እኔ ተላላኪ ነው አረ በጣም ቀላጅ ነሽ አንቺ ምን አይነት ሰው ነሽ ቆይ ሲጀምር ምን አይነት ሰው ነሽ ማለት አይጠበቅብኝ ምን አይነት ሰይጣን ነሽ ለፈው ፊትሽን ድጋሚ ከላ ሰው ፊት ጋር ነው ማጣበቀው አንቺ ሰይጣን ጭራሽ ታወራለሽ አንዴ ይኸውልሽ ሰይጣን የሰይጣን ተላላኪ ቆይ ስለሆነ ተመሳሳይ ይኸውልሽ ሰምኛለሽ ከዚህ በኋላ ካንቺ ጋር የምጫወተው ጊዜ የለም እሷን ያመጣዋት ማለት ነው ያንቺ ያጠራውት ነው ሰምኛለሽ ወንድሜ የት ነው አሁን ወንዳልት ጠባቂን ግን እየጠራሁት አንቺ ሰይጣን አይደለሽ ደሞ ሴትና ወንድ ብለሽ መለየት ትችያለሽ እንዴ አንቺ ምንድነው ጠባቂ የምትዩ ምን ጠባቂ ያለሽ አንቺ እየደረሰ ነው እየመጣ ሰምኛለሽ አሁን የምጠይቅሽ ነገር ብቻ መልሽኝ ወንድሜ የት ነው ያደረግሽው የት ነው ያለው አንድ ሁለት ምን ይሆንሽ ነው አረ ወደዛ ይዛንቺ ምን ወንድሜ እሺ እሱ እኮ ነው እንደማናት ልትተጋብታ ነው ወንድምሽ ነው እንደ ወንድሜ እኮ ነው ወይኔ ወንድሜ ናጉድ የታርገሽ ነበር ወንድሜ እርግጠኛ ነሽ ወንድምሽ ነው ወይኔ የታርገሽ ነው ወንድም አንተ እሷን አታውቃት አውቃት እህት እኮ ነው እርግጠኛ ነሽ ወንድሜ እሱ ነው ታለኝ እንዴ የእናቴ ልጅ ወንድሜ ግፋት እንዳትነካ ልትተጋብታ ነው ወንድሜ እኮ ነው አይደለም አንቺ ዝም በይ ሰይጣን ምን አርገሽ ነው ወንድሜ ለምን ትውጫት ቆይ አንዴ ተረጋጋ እኔ እኮ ነኝ እንጂ እኮ ነኝ ወንድሜ ምን አርገሽ ነው ወንድሜ አትቆጫት እሺ ተረጋጋ እዛ አርጋት ተረጋጋ ወንድሜ እኮ እሱ ነው እሺ ቆይ አንዴ የእናቴ ልጅ አሁን ያለበት ሁኔታ ጥሩ ስላልሆነ አንዴ ተረጋጋ ምንድነው እንክብኝ ምንድነው ያረጋችሁ ወንድሜን እኔ ወንድምሽ ነው አላውቀው ወንድሜ እኮ እሱ ነው ምን አርገሽ ነው አትምታት እንዳነኪያት ቆይ አንዴ ተረጋጋ እንዴ ማንንም አይመታም ቆይ ጭራሽ የቱንም እንዲረሳ ነው ያደረግሽው ልጁን አልወድሽም እኔ እኮ ወንድሜ ማለት እኮ እሱ ነው እኮ ቆይ ተረጋጋ ለምን እንደምትወጃት ምንድነው ያደረገችብኝ አብሮ አደግ እኮ ነው አብረን እኮ ነው ያደግነው እኮ ቆይ ተረጋጋ እንደዚህ እስኪረሳኝ ድረስ ምን አርገሽው ነው ቆይ አንቺ አቀማለኝ በይሻል ቆይ ምንድነው የተፈጠረው ማን እንደሆነ አላውቅም ግን እሱ ወንድሜ ያለሽ ወንድም ሆነ እሱ አንቺ ጋር ምን ትላለሽ የታለኝ እኔ የለኝ እኮ ብሬው እኮ ነው ያደግነው ምንድነው ያረጋችው ቆይ ልጅነቱን ነው እሱ እኔ ራሱ ነው አብረን ያደግነው በቅርብ እኮ ነው የተለያየ ነው በቃ እኔ እና እሱ በደንብ ነው የምንተዋወቀው እኔ ጋር አምጥቶ በ2 ሚሊዮን ብር የሸጠሽ ወንድምሽ ወንድሜ አይደለም የሸጠኝ ሰሚኛለሽ ሌላ ሰው ነው እሱ የኔ ወንድም ነው አብሮ አደጌ እናቴ ልጅ ነው ምንድነው ያደረግሽው እህቱን እንዲረሳን ያደረግሽው ምን ተርታት ነው እየሰማት ነው አይደለ ወንድሜ እንደሆነ ታውቃለች በደንብ ቆይ አይደለም ማለት እስኪ አንዴ እንረጋጋና እንዴት ነው የምረጋጋው እሺ ተረጋጊ አብሮኛ አደገ ወንድሜ እናቴ ልጅ እኮ ነው እንደዚህ እስኪረሳኝ ድረስ ምን ብታደርገው ነው ቆይ በምንድነው የተለያያችሁ ብዙ ነገር እኮ አልነገርሽኝ ምን ሆነ ነው ነግሬሃለሁ እኮ በቃ ወደዚህ ስመጣ ሰውየው ሲያመጣኝ በቃ ብርም ሲያሰባስብልኝ ምንም ሲልልኝ የነበረው እሱ ነው ወንድሜ ነው እና እዛ ሰዓት የተለያየን እሱ አሁን የሚያውቀው ነገር የሌለው ለምንድን ነው እኔ አላውቅም በቃ እሷ ሰይጣን እኔንስ የሆነ ነገር አድርገኝ አይደል እሱንም የማታደርግበት ምክንያት ምን ሊኖር ይችላል እሷን ተጠያቂ የምታደርግበት ምክንያት አለሽ ማለት የምታውቂው ነገር አለ አትሰማትም እንደ ሸጠሽ እያለችኝ እኮ ነው በቃ ሁሉንም የምታውቀው እሷ ናት ማለት ነው ዛሬ ነው አይደል እሷ ነው ይሻት ወንጀለኛ ልታደርጋቻለሽ ከዚህ በፊት እየተናገረች እኮ ነው ራሷ እንዴት ነው አይቻት አላውቅም በቃ ከዚህ በፊት በሰውየው ምክንያት ነው አታሽ እንውሸታም ሳሉት የት ነው ማቀሽ እሺ የት ነው ማቀሽ ወንድምሽ እሱ ለመሆኑ ማረጋገጫለሽ ወንድምሽ እኔ ጋር በ2 ሚሊዮን ብር ሸጦ ሄዷል እሱ ደግሞ እኔ ክፍያ ነው ትሰሚኛለሽ እሱ አብሮ አደጌ ወንድሜ ነው እያልኩሽ ነው አሁን ቀልዱን ተውትና አንቁም ነገር ነው አንዴ እስኪ ዝም በል ወንድም አይዞ ትድናለህ እግዚአብሔር ያውቃል ፈጣሪ ያውቃል ለምን ምን ሆነ ያ ያመጣኝ ሰውዬ እንኳን ከኔ በላይ የሆነ ሴት አለች ሲለኝም እንደነበር አስታውሳለሁ በደንብ
እና ከንግግሯ መረዳት ትችላለህ በቃ እሷ እንደሆነች ይሄንን ለምንድን ነው ያልነገርሽ መጀመሪያ አላቅም በቃ ምን ማሰብ አልቻልኩም እኔ ብቻ ተማረለው አንቺ የሰይጣን ተላላኪ ነሽ አንዴ ሽተረ አትቆጫት ዝም በል አንተ አትቆጫት እኔ እኮ እህት ነኝ እንዴት እንደዚህ ትናገረኛለህ አንዴ እስኪ ዝም መታሻለሽ እንደትቆጫት እሷ በስ ተረጋጉሽ እሷን ታውቃታለህ ታስታውሳታለህ እንደው ትንሽ አላውቃትም ምን ሆነ ነው አሁን መጣ ትቆጣታለች አይታታጣቅም ከልጆች አላውቃት ቆይት ወንድሜ ምንድን ያደረግሽብኝ እንደዚህ እስኪረሳኝ ድረስ እኔን ማድረግሽ አይበቃም እተኛ እንጂ ምን አደረግሽ በተላላኪሽ እንደዛ ማድረግሽ አይበቃም እሷን ከቷ ለያት እሱን ሰሚኛለሽ እኔ እህት የለኝም አንድ ወንድም ብቻ ነው ያለኝ እሱም እሱ ነው አቅም ያለኝ ሰው ነኝ አይሻ አይደለ መልሰው ትውስታውን ከቻልክ ምንም እንዳስታውስ ያደረግሽው አንቺ ነሽ ማለት በደምብ አያረ ንገራቸው አያረ ከነገራቸው ምን ሆነ ነው እኔ እኮ ሚስቴ እኮ ናት እንዴት ሚስቴ ስለዚህ እሱን በቁጥጥር ጭራሽ ሚስቴ ሚስቱ ነኝ ሚስቴ እኮ ናት እኔ ሚስቴ ቆይ ምንድን ነው ያደረግሽው ወንድሜን እኔ አሁን ምንም ምንድን ነው ቆይት ይሄዳል ማለት በአንዱ ስልሽ በአንዱ ምን የማትጠብቋት የማትገምታት አይነት ሰው ነኝ አንቺ ከምን ሰይጣን ነሽ የሷ ወንድም ነው እሱ ማለት ነው የሷን ቅጣት እሱ ከፈለላት አንቺን አምጥቶ ለኔ ሸጠሽ ያንቺን ቅጣት ያለሽ ወንድሜ ያልሸጠኝ የሸጠኝ አንቺ ተላላኪ ነው እሺ ሸጣል እንደ ሰው ገዛሽ ነው ሰው ሸጣል እንደ ሸጠኝ ምናምን ትላለች ዝም በል ወንድሜን ትቼው ነው የመጣሁት እዛ ሐረር ነው እሱ ብሩን ተቀበለ ከዛ ሌላ ወንድም አለሽ አንቺ ከሱ ውጭ ሌላ ወንድም አለሽ የለኝም በቃ እሱ ነው በቃ ወንድሜ አብራተ ሌላ ወንድም አላት ግራ ገባ እሱ ነው አካውንቱን ማየት ትችያለሽ ገብተሽ ቡኩ ነው ይጋር 2 ሚሊዮን ብር እየተጫወትሽበት እኮ ነው ያለው ልጁ ላይ እንዴት ገንዘብ ላይኖር ይችላል አልተጫወትኩም አንቺ ሰሚኛለሽ እኔን ለማሳመን ገንዘብ ወደሱ አስገባሽ ከዛ እሱ ላይ ትጫወቻለሽ አይደለ በስልጣንሽ ምክንያት የለኝም አንቺ ሰይጣን ነሽ እማረግበት ምንም ምክንያት የለኝም ምንም ብታረጊ አንቺ ማንም ነሽ ማንም አንቺ ለምንድን ነው ይሁን ነገር ነው እኔ አይደለሁም ታዲያ ማንም ያደርገው ሁሉም ሰው ቅጣት አለው እና ይሄ ልጅ ለምንድን እንደዚህ ሆነው ሳጣብቃት ድንገት ብትለያ ጭራሽ ሳጣብቃት አትያንቺ ሰይጣን ተረጋጋ እንዴት በጀት ተው ይታተም ልቀቀኝ ተምታ ዝም በይ ውጭ አስወጣት ውጭ አስወጣት እሺ ተረጋጋ ከዚህ በኋላ እንደዛ ስማኝ እንደዚህ እንዳታረካውም ቀጣይ ከመቱኝ እዛ ጋር ቢላለለ ምን ማድረግ እንዳለበት አውቃለሁ ውግት ምንድነው የምትፈልጊው ከኛ ውግት ፈረጋ ምንድነው ፍላጎት አንቺ ምን አይነት ወንጀለኛ ነው ቤተሰብ ምንድነው የምትፈልጊው ለምን አትሄንም ደርሼባቸዋለሁ እያንዳንዱ ሰው ሲጣበቅ ሁሉ እኔ ጋር ህግና ደንብ አለው ስትጣበቂ ድንገት በምንም አይነት ምክንያት እምትለያይ ከሆነ ያንቺ ቤተሰብ ዘመድ ያንቺ ቅጣት ለምን እኔስ ምን አጠፋውና ነው መፈልገሽ ነው ከኔ ቆይ አትቆጣት ወንድም ሸጠሽ ነው እማሽበት ምክንያት ለምን እኔን መግዛት አስፈለገ ምንድነው ፍላጎትሽ ከኔ ንገሪኝ ወንድምሽ ብር ስለፈለገ እኔ ምን አገኛለሁ ብያንቺ ስለዚህ ሁለቱ የታጣበቁበት ምክንያት ለገንዘብ ነው ቅድም እኮ ነገር ያለው ማንንም ሰው ነው ጋር ገንዘብ ማግኘት ይችላል ግን ሁለት ሴት ማምጣት አለበት ስለዚህ ሆን ብሎ ነው ይሄን በኔ ገላ ነው አንቺ ሀብቱን የምታገኘው እገልሻለሁ እሺ እገልሻለሁ አንቺ እንዴ በስመ አብ አንተ ለቆ ቢለው ወጋት እንግዲህ ውድ ተመልካቾቻችን በሚያሳዝን ሁኔታ አብራን የነበረችው ልጅ ላይ እንግዲህ ጥቃት ደርሶባታል አሁን በዚህ ሰዓት እንግዲህ ወደ ሆስፒታል ይዟት እየሄዱ ነው እኛ ግን አሁን እዚህ ጋር ወንጀለኛውን አካል እንግዲህ ወደ ህግ ይዘን እንሄዳለን አይናችን እያየን እናተርፋት አልቻልንም አሁን በሰዓት ወደ ሆስፒታል እየሄደች ነው ግን ያን ያህል በጣም አልተጎዳችም እንደነገሩኝ ከሆነ የክሩ አባላት እንግዲህ
ከህክምና ባለሙያዎች ጋር ተባብረው እንግዲህ እየተረባረቡ ይገኛሉ። እንግዲህ አሁን ከነሱ ጋር የተወሰነ ቆይታ ይኖረኛል። ምንም ቢሆን ተጠያቂውን በቀጥታ ወደ እስር ቤት ይዤ መሄድ ስላለብኝ እንግዲህ የተወሰነ ቆይታ ይኖረኛል። አሁን ከካሜራ ጀርባ እገዛ እያደረጉላት ይገኛል። አሁን ከነሱ ጋር የተወሰነ እንቆያለን። እስከ መጨረሻው እንግዲህ አብራችሁን ቆዩ። በመጨረሻም እህቱን እንዲወጋ አደረግሽው ማለት ነው። ውጋት ሰምኛለሽ? ውጋት ያልሽው እኮ አንቺ ውጋት አላልኩት። እንዴት እንደዚህ ታደርጊያለሽ? እህትና ወንድም ናቸው አይደል? ይሄ እኮ እንደዚህ ሆነ አይቀርም። ምን የሚያስቀሽ? እስትሽ ልገፍ እንሳቅ የምትመልሰው ነው የሚመስልክ? ይመለሳል። ወደ ጤናው ትመልሳለህ። እሷንም እኮ መልሻታለሁ። እኔ አይደለሁም ፈጣሪ ረድቶኝ። እሷ ያውልሽ ሁሉም ነገር ከፈጣሪ ነው። አንቺ እንዳንቺ ተንኮል እኮ እነዚህ ልጆች መቼም ተጣብቀው። እሱ ግን በደሙ ፈርሟል። ወደ ምንም አይመለስም። በደሙ ፈርሟል? ምን ማለት ነው በደሙ ፈርሟል? ሁሉም ነገር ላንተ ግልጽ ማድረግ አይጠበቅብኝም። እንዴት ማለት? ግን በፍቃዱ ነው። ጎበዝ አስገድዶ ነው ፈልጎ ነው አይደል? ጎበዝ እኮ ነሽ። ጎበዝ ናት። 2 ሚሊዮን ወደ አንቺ አካውንት ለመቀበል ነው ይሄ ሁሉ ውስጥ የገባው። ስለሱ ስታወሪ የነበረው ነገር በደንብ አብራሪ። እህትና ወንድም እንደምታያቸው የሚዋደዱ ሰዎች አይደሉም። እንዴት ማለት? እንዳይዋደዱ ያደረግሽው አንቺ መስለሽ ነው? እኔ አይደለሁም። ማን ነው? እኔ ማንንም ሰው ምንም እንዲያደርግ አላደርግም። የተጀመረ ነገር ካለ ግን እገባበታለሁ። አዎ እሺ። ስለዚህ ለምን ደግሞ አይዋደዱ ሲጀመርስ? በቤተሰብ ሀብት ሀረር ላይ ጸብ ላይ ነበር። እሱ ማይራው ነው። ገንዘቡን ማጥፋት ይወዳል። እሷ የቤተሰብ ሀብት አይሸጥም ትላለች። ብቻቸውን እህትና ወንድም ብቻ ናቸው። አንጫወትም እንዴ ዛሬ? እስኪ ዝም በለኝ ነበር። አንዴ ዝም በል። እሱ አሻንጉሊት ይዛጋለል ይደምጣናቸው። እሺ እንደባሸው ቁጭ እላለሁ። ቁጭ በል አልኩት። ቀጥይስ። እናትና አባት የላቸውም። እሱም ገንዘብ ማባከን የሚወድ ሰው ነው። ለምደው ገንዘብ የሚያባክን ቁማርተኛ። እሺ። ብዙ ብር ነበረበት ቁማር ቤት። ያለው አማራጭ ቤቱን ማስያዝ፣ ቤቱን መሸጥ፣ በየቤቱን ካርታ መስጠት። ስለዚህ ይሄ መረጃ ደግሞ እኔ ጆሮ ደረሰ። ምክንያቱም ሁሉም ቦታ አይንና ጆሮ አለ ከዚህ ሀረር። ስለዚህ እለይኔ ሀረር ሄደች እህቴ። ሀረር ሄዳ ያለውን ነገር ነገረችው። ገንዘብ ላይ ልትሰጠው እንደምትችል ምናምን ነገረችው። ከዛ በኋላ ያለው የግብረ አበሮች ስራ ነው። ከዛ ሁሉንም ነገር አቀነጃጅተሽ እህቱን አቀበለን። ግማሽ መንገድ ይዟት መጣ። ግብረ አበሬ 2 ሚሊዮን ብር ገባለት። እዳውን ከፈለ። ግማሹን የት እንዳደረገው አላውቅም። እሱም አይመለከተኝም። ግን እህቱ በጣም አስቸጋሪ ሃይማኖተኛ ነኝ ባይ አስመሳይ ሴት ናት። እንዴት ማለት? ሁሌ ወደ ሃይማኖቷ የምትሮጥ ለወንድሟ እያለቀሰች የምትለምን። ትሰማኛለህ? ስለ አንድ ሰው ወደ እኔ ከተጠጋ፣ አንድ ሰው ስለኔ የሚያወራ ከሆነ፣ አንድ ሰው የኔን ስራ ውስጥ ጣልቃ የሚገባ ከሆነ ስለሱ ሁሉንም ነገር አውቃለሁ። ስለዚህ የእህትየዋን በድሮ ስታደርግ የነበረው ነገር ሁላ ይታወቀኛል። አንድ ቀን እንደምትድን፣ የሆነ ቀን ከኔ እጅ እንደምትወጣቅ ነበር። ስለዚህ እሱን ማስተማመኛ አድርገሽ እዚህ አጃጅልሽ አስቀምጥ። እየደከመኝ ነው። ምግብ ፈልጋለሁ። ሰው ያስፈልገኛል። ምግብ አንበላም እንዴ? ትበላለህ? ምግብ እንብላ፣ ሻይ እንጠጣ። ሰው ያስፈልገኝ ነበር። ጠባቂ ተውት። እንዴት አድርገሽ ነው እንደዚህ አጃጅልሽ? ምንድን ያደርግሽ? ትንሽ ነው የጸለይኩበት። ጸሎት ድግምት ነው። ጸሎት ደግሞ ጸሎት ታውቂያለሽ እንዴ? ድግምት አንተ የምትለው እኔ የምለው ጸሎት ትንሽ ጸለይኩበት። ወይኔ እንደ ዘንድሮ ድግምት የሚባል ቃል እንደው አእምሯችንን እንቆጣጠረ። ለኔ በጣም ነው መጣለው። እኔ ግን በጣም ነው የምወደው። እወድሻለሁ፣ ይወዳታለሁ። ለኔ ግን አትወጣ። ታዲያ አሁን ይሄ ልጅ ተስፋ ለአንቺ አሽከር መሆን እኔ ነኝ ተስፋ። አይሆንም፣ እንደዚህ አይፈጠርም፣ እንደዚህ አይቀጥልም። ኧረ እባክህ
እናም እንደሚሆን እኔ ማድረገውን ያውቃለሁ። እኔ ማድረገውን አውቃለሁ። አቅም ካለ ሞክር። የቱንም ትውስታው መመለስ አትችልም። ቤተሰቦችሽን ያጠፋሻቸው አንቺ ነሽ አይደለም? ከቤተሰቦች ጭራሽ እንደማትዋደጂ መረጃ አለ። መንፈሳቸው ተጋጭቶ ነው የሞቱት። የምን መንፈስ? ግጭት አለ ብሎ ሲመጣ የእኔ እዚህ ጋር ግጭት ፍርስርስ ልክ ነህ። አንዴ ፍርስ አለ አንዴ ግጭት ሲያደርግ ኧረ ተጋጭቶ እስካሁን ያልነገርሽኝ ነገር ካለ እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። ምንም የምትደብቂው ነገር ባይኖር ነው የሚሻለው። ስለኔ ዝና፣ ስለኔ አቅም፣ ስለኔ ጉልበት ዓለም መስማት አለበት ብዬ ስለማምን እነግርሃለሁ። ዓለም ስለአንቺ ዝና እሺ፣ ዓለም ይስማስ ስለ አቅሜ። እሺ፣ አቅምሽ ምንድን ነው? ጥንቁልና ምንድን ነው? ጸልያለሁ። በጣም ጸሎተኛ ነኝ። እሺ፣ ማንም ሰው የፈለገውን ነገር አደርገዋለሁ። እሺ፣ የፈለገውን ነገር አደርግለታለሁ። የሁሉንም ሰው ችግር አውቃለሁ። ብር፣ በጣም ብዙ ነገር። ይሄ ርካሽ መስተፋቅር ምናምን ደግሞ እዛ እስር ቤት የከተትካቸው ናቸው የሚሰሩት። አብረውሽ ነበር የሚሰሩት ማለት ነው? አዎ፣ ከመንፈሴ እችን ታክል አካፍያቸዋለሁ። እና እንዴት እነሱ ሲያዙ ታዲያ እስር ቤት አንገታቸውን ይዤ እስር ቤት ሳስገባቸው እንዴት አላዳንሻቸውም? የስራ ባልደረቦች አልፈለኩም። ለምን? አቅም ስለሌለሽ ነው? አቅም የለሽም። አያስፈልጉም። እንዴት ማለት? አሁን ላይ የሷ ሲከሽፍብኝ ይታወቀኛል። እድሌ ከሽፏል። እሷ ተጣብቃ መቅረት ነበረባት። ሳትጠበቅ ስለቀረች የኔ እድል ከሽፏል። ስለዚህ አሁን የጥሞና ጊዜ ነው። ወንድ አልወድም ብያለሁ። ሁለቱም ወንዶች ፈሪ ናቸው። ለምን አትወጁ? ሴቶች የተለየ እምቅ ኃይል አለ። የኔ ጸሎትም በሚገባ ሴቶች ላይ ይሰራል። ስለዚህ ሁሉም ሴት ውስጧ የተደበቀ መንፈስ ስላላት የተደበቀ ማንነቷን ስለማቅ እንደዛ አደረኳት። እሌኒ እንደዚህ ነገር አይመቻትም። ሰዎቹን ሁሉ ነገር ጠላለች። ወታ መዝናናት ትወዳለች። ቤተሰቦቿንም በጣም ነው የምትወዳቸው። በህይወት ይሉት ነው። እኔ ግን ከቤት መውጣት አልወድም። ቤተሰቦቼንም አልወዳቸው። ለምን ነው ከቤት ማትወጪው? ይሄ ነው ዓለሜ። ይሄ ነው የኔ ህይወት። እዚህ ያሉት ይሄ ቤት እኮ አንቺ ከምታመጪው ገንዘብ አንፃር እኮ ይሄ ቤት ምንም ነው። አውቃለሁ። ለምንድን ነው ይሄን ቤት የመጣው? ምቾት አለው። ምን አይነት ምቾት? የተደበቀ ኃይል አለው። እዚህ ውስጥ የቤተሰብ ኃይል አለ። እዚህ ነው የቀበርኳቸው። የሁሉንም ኃይል አጠራቅመ የማገኘው እዚህ ነው። ስለዚህ ከዚህ ቤት አልወጣም። እኔ አወጣቸዋለሁ እነሱ። ከዛ ኃይል የሚባል ነገር ያኖርሽ። እሺ፣ አወጣቸው። ከዚህ በኋላ ያንቺ ኃይል ያበቃለታል። እሌኒ እንደዚህ ነገር አትወድም። ሲጀመር ትላንትና ከመጣ ጊዜ በኋላ ከሷ ጋር ብዙ ወርደናል። ቆይ የምር ማለት ነው አሁን ያልገባኝ ነገር፣ የምር ውስጥሽ ሁለት ሰው ነው ያለው? ሁለት ሰው ብላ አታርቃት፣ እህቴ ናት። ምን ሰዓት ነው የምትቀያየሩት? ነግራለች። ስትነግረኝ ሰማታለሁ። አንድ ቀን እሷ አንድ ቀን እኔ ነው ያለ ቀን እኔ ያወጣኝ። እሷ ምስኪን ናት። አንዳንዴ ስልካት ትወጣልኛለች። ሄዳ ሰዎችን ማሳመን ትችላለች። ቤት ውስጥ አንቺ ውጭ እሷ ናት። አታስፈራም። ቀለለለች ሰው ናት። ደስ ከማለቱ የተነሳ ሁሉም ሰው የማሳመን አቅም እንዲኖራት ጸልይላታለሁ። የኔን ስራ ግን አትወደውም። ነርስ መሆን ነው የምትፈልገው። ለምን ደግሞ አትወደውም? አይገርምም? ነርስ እንደሆነች እንድታስብ አድርጊያታለሁ። እኔ ማውራውን ግን እሷ መስማት አትችልም። እሷ የምታወራውን ግን አንቺ ትሰማያለሽ በደምብ። እኔ እኮ ንግስት ነኝ። ኧረ ንግስትሽ ይፍረስ። አንቺ ሲጀመር ማለት ነው ለማንም የምትጠቅሚ ሰው አይደለሽ። ስንት ሰው ላይ ተጫውተሻል።
ይሄ እንግዲህ አሁን የነገርሽኝ ነው። ጠይቅ ያልነገርሽኝ ስንት ጉድ አለሽ። ጠይቅ ባለሀብት ጠይቅ ፎቅ ያለውን ሰው በሙሉ እነሱን ጭምር ነው እንዴት እንደጠቀምኳቸው ያውቃሉ። ወይን የሚወርዱት እነሱም ጭምር ናቸው። ከአንቺ ጋር እያንዳንዱ ይኸውልሽ አንቺም ላይ ደርሻለሁ እነሱም ላይ ደርስባቸው የቆሙት ላይ ነው። እናታቸው ሆድ ውስጥ ያሉት የኔ ባሪያዎችስ እንዲረገዙ ያደረኳቸው ጽንሶችስ እነሱ ላይ ደርሰዋል። ልታስወርዳቸው ነው ወይስ እስር ቤት ልከታቸው? ምንድነው እሱ ደግሞ አልገባኝም። አታውቅም። ከዚህ በኋላ የሚፈጠረው ትውልድ እንዳለ በቁጥጥር ስር መሆን አለበት። ስለዚህ ሁሉም ሴት ተጣበቀም አልተጣበቀም፣ ህፃን ሆነ አዋቂ ሆነ፣ እድሜው ደረሰ እድሜው አለፈ፣ እኔ ጋር አይሰራም። ሁሉም ያረግዛል። እኔ ጋር መጥቶ ይዞ የሄደ ሰው ሁላ መድኃኒት ይዞ የሄደ ሰው ሁላ ያረግዛል። ለዋልዮ ጠርቀም ያለ ገንዘብ ይሰጠዋል። ሚስትዮ ታረግዛለች። ልክ ሲወልዱ በየቦታው የኔን ኃይልና አቅም ይዘው ይወርዳሉ። ከዛ ያንቺን ስራ ያስቀጥላሉ። ያለንበት አካባቢ እንዳይመስልክ በየክልሉ ሙሉ ሀገሪቷ። ከዛ እኔ ንግስት፣ እነሱ ደግሞ ልዕልቶቼ ናቸው። ሁሉም የሚወለዱት ግን ሴቶች ናቸው። 3-4 ማንነት ይኖራቸዋል። አለቀ። ቤተሰቦቼ ደግሞ መንፈሳቸው ከመንፈሳቸው ተጋጭቶ ነው የሚሞቱት። ይሄን ቤት ባቃጥለው ያንቺን መንፈስ አንቺም ትሞቻለሽ። ውስጤ ልቤ ጋር ነው ያለው። ዘርቤ ለቀቅኝ። ወደዛ ደግሞ ትይዘኛለሽ። ሰሚኛለሽ? እንዳንቺ አይነትን ሴት ዋጋዋን ልሰጥ እዚህ የተገኘሁት። እስር ቤት ብትከታኝ ደስ ይለኛል። አይደለ? ለምን ልትመሰጭ ነው? ምንም ሳይረብሸኝ ስራዬን መስራት እችላለሁ። ከዛ አንድ ሌሊት ከዛ ወጣለሁ። አታስብ። እኔ ራሴ ቆሜ ነው የምጠብቅሽ። እንግዲህ ውድ ተመልካቾቻችን ንግስት የተባለችዋን ሴት እንግዲህ ሁሉንም ነገር እንድትናዘዝ አድርገናታል። ውስጤ ህሊና ምናምን ህሊኒ ምናምን ትባል ሴት አለች ምናምን ነው የምትለው። ህሊና አይደለች እሌኒ። ውድ ተመልካቾች እንግዲህ የተጣበቁትን ሴቶች ላይ ብዙ ነገር ስታደርግ የነበረችው ግለሰብ ናት። እንደዚሁም እዚህ ጋር የተመለከታችሁትን ያን ልጅ ገና ወጣት ነው፣ ብዙ ነገር መስራት የሚችል ልጅ ነው። እሱን እንግዲህ አጃጅላ ምንም ነገር እንዳይገባ አድርጋለች። ምንም ነገር የለውም፣ ዝም ብሎ ነው የሚጃጃለው። እሱን እንግዲህ በተደጋጋሚ ወደ ጸበል ለመውሰድ እየሞከርን ነው። እንግዲህ እሱም ትንሽ ጊዜ ስለሚፈልግ እንግዲህ እሱን ለማገዝ እንሞክራለን። አሁን ግን እዚህ አጠገብ ያለችዋን ሴት እንግዲህ በተለያየ መንገድ የተለያየ ማንነት ውስጣቸው የተለያየ ማንነት ቀብረው የሚንቀሳቀሱ ሴቶች አሉ። ከነሱ መካከል እቺ አንዷ ናት። አሁን በቀጥታ እሷን ወደ ህግ አካል ወስዳታለሁ። ምክንያቱም እያንዳንዷን ነገር በድብቅ ካሜራ ቀርጸናል። የምታደርጋቸውን እያንዳንዷን ነገሮች እንደዚሁም በአንደበቷ ተናግራለች። እንደዚሁም በጣም ብዙ ምስክሮች አሉ፣ የቪዲዮ ማስረጃዎች አሉ፣ የድምፅ መረጃዎች አሉ። እነዚህን ይዘን በቀጥታ ወደ ህግ አካል ይዘናት እንሄዳለን። እንግዲህ ለዛሬ የነበረን ቆይታ ይመስላል። ቀጣይ የእሷን ደግሞ ግብረ አበሮች ስትል ነበረ፣ እነሱን ለመያዝ ጥረት እናደርጋለን። ለዛሬ ግን እዚህ ጋር ቆይታችን ይበቃል። ቀጣይ እስከምንገናኝ ቸር ሰንብቱ። ተነሽ እስር ቤት ቤት